ኤቢ በህግ ቁጥጥር ስር ዋለች። ሁሉንም ነገር ለማመን ተገዳለች። አባቴ ምንም አላደረገ፣ አባቴ ምንም ነገር ያደረገው የለ፣ ልጁም የሞተው ራሴን ልከላከል ነው። ማንም ደግሞ ተፈጥሯዊ ህግ ነው፣ ራሱን የመከላከል መብት አለው በማለት እንግዲህ መርማሪውን ፖሊስ ነገረችው። ኤቢ እንግዲህ ሁሉንም ነገር ስትናገር አንተ ራሱ ምንም ነገር አታውቅም፣ ህግ ከሆነ አንብብ ብላው ነበረ በባለፈው ፓርት ላይ ማለት ነው። እና አሁንም አባቴ ምንም አልፈጸምም፣ የፈጸምኩት እኔ ነኝ በማለት ዛሬ እንኳን ኤቢ ሁሉንም ነገር እየተማረችና እየተጸጸተች ይመስላል። ከራስሽ ውጭ ማን ኤቢ ህግ ለቀቃት። ታስራ ሄዳ ነበርና በመጨረሻ ራሴን ለመከላከል የወሰድኩት እርምጃ ነው በማለት ቃሏን ሰጥታ ፍርድ ቤቱ ህጉ ሊለቃት ችሏል ማለት ነው። በጣም ደስ ይላል። ኤቢ አባቴ ምንም ነገር አላደረገም፣ ይሄ ደራሱ መርማሪዎች እናንተ ማወቅ ያለባችሁ ነገር ራሴ ነኝ የፈጸምኩት በማለት ኤቢ የአባቷን እውነታ አወጣች። በዚህም የተነሳ አቶ ደረጀ ሊደብቅ ሲል እሷ ስሜታዊ ሁና ነው እሷ አልነካይም ቢል በፍጹም ድርጊቱን እኔ ነኝ ያደረግኩት፣ አባቴ እንደሚወደኝ እና አባቴ ለእኔ ብሎ እንዳደረገው ገብቶኛል። ስለዚህ መርማሪ ራሱ አባቴን አልመረመራቸውም ስትል ኤቢ ተናገረች። በመጨረሻ ኤቢ ታስራ ስትሄድ ውሃ በድንጋይ እህቴን ልቀቅ በማለት ፖሊሱን ልትታገለው ሞከረች። በጣም ይገርማል። ዳጣና ናታን በሚያወሩ ሰዓት ምጥን የሰማችውን ማመን አቃታት። ኤቢ እህቴ መሆኗን ብታውቅ እህቷ መሆኗን ምን ትላለች እያለኝ ከድንገት ከኋላ ሲሰሟት በጣም ትደነገጠች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 97 ተለቋል። ወደ ክፍል 96 ስንመለስ እንግዲህ ፖሊሱ አቶ ደረጀን ይዞ መጥቶ ከግቢ ልጁን የተቀበረበትን መቃብር ቦታ ማየት አለብን ብሎ እንግዲህ መርማሪ ፖሊስ አቶ ደረጀ እንደታሰረ እዛው ግቢ ነበረ ይዞት መጥቶ የቆመው። በዚህም የተነሳ ሁሉ በድንጋጤ ተሰብስበው እንግዲህ ማን ነው ገዛኸኝ ማለት ነው ጠርቶ ሲወጣ ሁሉም ተሰብስበው ነበር። ውሃ እንድታይ ግን አልተፈለገም ነበር። ውሃም ከድንገት አብራ ዘላ ነበረ እየወጣችው ማለት ነው። በመጨረሻ እንግዲህ ውሃም ስትመጣ አባቷን ወደ ኋላ ታስሮ ነበር ያየችው። የዚህ ጊዜ እንግዲህ ድንጋዋን ፍለጋ ነው። አባቴ ለቀቀችውን ልታሳምመው ነው ወይ በማለት ፖሊሱን ግብ ይዛው ነበረ። በዚህም ጊዜ ሁላቸውም በቃ የህግ ሰው ነው ፈተዋለሁ እጁን በማለት ነበር እና እንግዲህ ማነች አበቂላ ማለት ነው ኤቢ መታ እንግዲህ ፖሊስ ምንድን ነው የምትለው የገደለው አባቴ ምንም ነገር ጥፋት የለበትም፣ አባቴ ወንጀለኛ አይደለም በማለት እንግዲህ ሁሉም በተሰበሰበበት ይሄን ቃል እያወጀች ነበረ። ያለቀው ፓርት 96 ማለት ነው። እና እንግዲህ ወደ 97 ስንመጣ እኛም ተመልካቾች እንግዲህ አሁን የተጸጸተች ይመስላል። አሁን ላይ ግን ራሷን እውነት ታወጣለች እያልን ነበረ። እውነትን ለመናገር ችላለች። አባቴ ምንም ነገር የለበትም፣ ጥፋትም አላጠፋ፣ የገደልኩት እኔ ነኝ። ነገር ግን እኔ ብገለውም ወንጀለኛ አይደለሁም። ማንም ሰው ራሱን የመከላከል መብት አለው። ራሴ ሊገለኝ ሲል ያኔ ስከላከል ነው የሞተው በማለት ቃሏን ሰጥታለች ማለት ነው። እናም እንግዲህ መርማሪውንም ፖሊሱን አፋጣ ኤቢ በራሷ የህግ ተማሪ ናት፣ ግን በራሷ እየሄደኝ ነው ያለው። ፖሊሱንም መርማሪ ፖሊሱንም ይሄን ስትለው ነበረ። አየህ እስኪ በቃ አባቴን ፍታ ብላ እጁን እንደዚህ አድርጋ በቃ አንቺ ስሜት አትሁኝ ዞር በይ ብሎ ምን ልታደርግ ነበር ስለው ሽጉጡ እንዲያወጣ ሲል አየህ አንተ ራሱ ይሄ ነው ያንተ ስራ፣ ራስህን ለመከላከል ሽጉጥ አነሳህ
እኔም እንዳንተው ነው የተጠቀምኩት ራሴን ለመከላከል። ልጁ ሲመጣ ያስኩት የዚህ ጊዜ ነው እንትን ያልኩት። ስለዚህ እኔ ይሄንን ነው ያደረኩት። መታሰርም ካለብኝ እንካሰረኝ አባቴን ልቀቅ ብላ እንግዲህ እጇን ለፖሊስ ሰጥታ ለመርማሪ ፖሊስ ኤቢ ቀጥታ ይዟ ሲሄድ እንግዲህ የቤቱ ሰው ሁላ በለቅሶ ማነች ውሃ ምንም ብትሆን ውሃ ነች። እሷ ጋር ባይስማሙም በእህቷ አልደራደርም በማለት ድንጋዋን አንስታ አሁንም ልቀቃት እህቴን ልቀቅ በማለት ኤቢን ልቀቅ እያለች ፖሊሱን ግብ ግብ ይዛ ነበርና ትመጣለች እያሏት እንግዲህ ይዟት ሂዷል። መርማሪ ፖሊስ ማለት ነው። አቶ ደረጀም እንግዲህ ሄደን እናያት እያለ ሁሉንም ነገር እንትን ሲል ኤቢ ግን ማነች ውሃ በፍጹም አልተኛም፣ እሷን መምጣት አለባት፣ እሷን ካላየው የትም ቢሆን አልተኛም አልሄድም እያለች በጣም እያሰበች ትገኛለች ማለት ነው ውሃዬ። እናም እንግዲህ በዚህ የተነሳ አቶ ደረጀ በቃ ምን ተሰማህ ብላ ወይዘሮ ማርቲ ስትጠይቀው አሁን በቃ በመሆኑ ደስ ብሎኛል። ምክንያቱም ይሄ ነገር እንዳይፈጠር ነበር ብዙ ነገር ስመክራት ስወቅራት የነበረው። አሁን ላይ ግን በቃ ተስፋ ሰጥታኛለች ማለት በዛው ትቀራለች ወይም እንደዛ ትላለች ብዬ ነበር። አሁን የታረመች ይመስለኛል ብሏል አቶ ደረጀ። በእርግጥም ጥፋቷን አምናለች። ማንም ሰው እንትን ባይል በጥፋቷ ግን እኮ ደግሞ ኤቢ ትክክል ናት። ትክክል የሆነበትም ያው እሷ ብቻ ያለችው ብቻ ይሁን በእኔ ባልኩት ነው እንጂ ውስጧ ላይ ምንም የለ። ግን ያን ነገር ከያዘች በምንም ተአምር ቢሆን እስከ መጨረሻው መሄድና መታገል ነው የምትፈልገው። መጥፎም ይሁን ጥሩ እሷ ያለችው የተጠራጠረችው ነገር በዛ ነው የምትለው ነገር ነው እያለ እንግዲህ ሲነግራት ስትለው ነበረ ለአቶ ደረጀ ማለት ነው ወይዘሮ ማርቲ። በዚህ የተነሳ እንግዲህ ሁላቸውም ይሄን እያሉ ግን እኮ በቃ አሁን ላይ በጣም ትንብላለች እያለ ነበር እና አቶ ደረጀም ይሄን እንድትል ነው በማለት ነበረ። በመጨረሻ ከናታንም ጋር ይሄንን ሲያወራ ኤቢ እኮ ያው ትናገር እንድትል እኔ ያልኩት እንጂ ምንም እንትን የላት። አሁን ላይ ግን የተጸጸተችና ራሷን እንትን ያለች ያገኘች ይመስለኛል እያለ ናታንም ለአባቱ ለአቶ ደረጀ እየነገረው ነበር ማለት ነው። ነው ብለህ ነው በቃ ይሄንን ነው እንትን እንደምትል ብሎ እንግዲህ ይዘዋት ሄደዋል ማለት ነው። በዚህም የተነሳ እንግዲህ ዳጣና ናታን ፍቅራቸውን ምንም ብዙ እንትን ባይል ቢከፋቸውም እያሳለፉ ነበር አሁን በነፃነት እያለ እሷም እሱም እያወሩ ነበር ማለት ነው ለጥቂት ጊዜም ቢሆን። እናም በዚህ የተነሳ ናታንም እሱም እያወሩ ግን እኮ እህቴ ናት እያለች ዳጣም ማለት ነው ኤቢን እያሰበኝ ነው ደግሞ ታፈቅርሃለች ትወድሃለች እያለ እያወራቸው ነበር። እና እህቴ ሆና ግን አሳዘነችኝ እያለ እሷም እየተጨነቀኝ ነበርና እንግዲህ እያወሩ እያለ እህትሽ መሆኗን ብታቅ ደግሞ እህት መሆኑን ብታቅ ምን ይሰማል ብለሽ ታስቢያለሽ እያለ ነበርና እሷም እንግዲህ ይሄንን ሲያወሩ ምጥን ከኋላ ሆና ከዘራው ጋር ሆና እያዳመጠቻቸው ድንግጥ አለች። ይሄን ስትሰማ ኮሸሽ ስታረግ ነይ ብለው ሲዟ ምንድነው የሰማሽው? ዛሬ ምላስሽን ቆርጭ እዛ ምላስ የሌላቸው ጋዴ ያለቅሻለሁ ሰምተሻል እያለቻት ነበረ። እንግዲህ ምጥንም በፍጹም እኔ ያልሰማው ምንም አልሰማው ብላ ተደነባብራ ትሄዳለች ማለት ነው። ለዛና እንግዲህ ጊዜ ማለት ነው ተፋቅረዋል። ለዛ ሳታስመስል ነይ አፍቅረዋለች ማለት ነው። እሱ ጋር መታ አንተ ትለዋለች። ገዛኸኝ ተሰማን ያለችው እና እየጠራችው ነበርና ቤት ስላት ቤት መስራት እንደዚህ እንትን ማለት እችላለሁ ብለሃል አይደለ ስትለው አዎ እችላለሁ የምንታ ያለሽ ያውም ግንበኛ ነኝ እያለ እየዘፋፈነ ነበርና እና ስቶፕ ተበላሽቶብኛል እና ስራ ስትል ምን ገዶኝ ይሄንማ ብሎ እንግዲህ መብራት እሷና እሱ እንግዲህ እንዲያይዝህ አደራ እንዲያይዝህ ስትል አንቺ ምንድነው የምታስፈራሪው? እንኳን ለዚህ ቀርቶ ስንት ነገር እንደምሰራ እኔ ማን ነው የመሰለሽ እያለ እየፎከረ በል እያለችው እንግዲህ መብራት እያለችው እንዲህ እንትን በሚል ጊዜ ደንዝዞት ነዝሮታል ማለት ነው። ስታርክ አድርጎበት ነበር። የዚህ ጊዜ ወይኔ እምቢ በላቸው አስደበደበችኝ ቤት
ቤት የደበቀችው ሌላ ሰው ነው ያስደበደበችኝ። ማንም ሰው ነክቶኛ አያውቅም። ስለዚህ እሱን ሰው አስወጭልኝ እያለ አራት ጃጃል መብራቱ ነው እየነገርኩ እያለችው፣ እሱ ግን በዚህ ነው ብሎ እምቢ በላቸው ብሎ ከቤት ወጥቶ ወደ ጥበቃው ሄዷል ማለት ነው። በመጨረሻ እነ ውሃና ምጥን እየጠየቁት ነበርና ምንድን ነው የምትሉት? ምንድን እናድርግልኝ? እናንተ ውለዱ አክቡና እናንተ እንዲዝ የማንም እንዲው እንትን መጫወቻ አልሆን እንዲህ እያለ እየዘፈነ ነበረ ማለት ነው። እና በዚህ የተነሳ ውሃና ምጥን እሱን እያደረቁት ስለነበረ እንዲው ምን ጉርናት እሷ ግን ፊቷ ኮፍታር ያለ ነበረ እያለ እየጠየቃት ነበረ እንትናንም ማለት ነው ይችን ለዛን ማለት ነው። በመጨረሻ ሰው እንዴት ተላደርጋለች እያለ ማለት ነው ስትናገር ስለሰማ ማለት ነው። እንግዲህ ይሄን እየተባባሉ እሱ ሰው ልካ ነው እንትን ያለች ብሎ በመጨረሻ አቶ ደረጀም እንግዲህ እያወራ ሰብስቧቸው እናንተ ለቤተሰቦቻችሁ የሚሏቸውን ሁሉ መስማት አለባቸው። ቤተሰብ ምንም ቢሆን አድርጎ ይሄም ትንበሉ ያለው ቤተሰብ እያለ እየመከረ ዲያጣምቶኝ እያለ ስለ እናት ሁላቸውም በቃ ለእናቴ እኔ ሳላደርግላት የቀረሁት ነገር እንዴት ነው እያሉ ሁሉም ሲያወሩ ስለ ቤተሰቦቻቸው ይሄንን ነው ሲሉ፣ ለዛ እንግዲህ ታለቅሳለች ኪችን ሆና እነሱ የሚያወሩትን ሰማ እንዴ ምን ወንሽ ብላ ወይዘሮ ማርቲ ተነስታ እንግዲህ ዳጣም እያለቀሰ የነበረ ግን ከዛ ተነስታ ስትሄድ ያንን ምክር ሰማ። አይ አባቴስ ሞቷል፣ ግን በቃ ለእናቴ ደሞዜን አጠራቅሜ የበዓል ልብስ ወይም ሰው ፊት እንደዚህ ስትሄድ የምንለብሰው እገዛላታለሁ ብላ ስታለቅስ፣ በቃ ነገ ትገዥላታለች ብላ ማርቲ ጥሩ ሰው ናት፣ እቅፍ አድርጋ እኔ ሰጥሽና ነገ ሁሉንም ትገዣለች ብላ እንግዲህ ለዛ ስትነግራት፣ ለዛም እሽትዬ በጣም አመሰግናለሁ ብላ በደስታ ተዋጣለች ማለት ነው። ይህንን ስትሰማ እንግዲህ ወደ ቤት ስንሄድ ማነች የት ናት እያለች እየጠበቀች ስለነበረ ሁሉም መጥተው ውሃ ማለት ነው ነይ ቶሎ ወደ መዝናኛ ይዟት ልሄድ ነይ ቶሎ በቃ እያለ አቶ ደረጀም ታልመጣች አልበላም አልጠጣም ብላለች እና እያለቀሰ ትገኛለች ውሃ ማለት ነው። በመጨረሻ እንግዲህ ውሃ ይሄንን እየተባለች ሳለ አቶ ደረጀ ነይ እንሂድ በቃ እንደውም እየስ ሊሄድ የሆነ ቦታ ብሎ ይዟት ይሄዳል ማለት ነው። ይዟት ሊሄድ ከቤት ሲወጣ እንግዲህ ማርቲም ስታገኛቸው ልትሄዱ ስትል እዚህ ቦታ ቢሏል። በመጨረሻ እንግዲህ በሩ በጣም እየተቆረቆረ ነበረ። እንትናም እዛው በር ላይ ነበርና እንግዲህ በሩን ሊከፍት አቶ ደረጀ ምጥጥ ሲል ፖሊሱን ነው ያየው ማለት ነው። ይህ ጊዜ ውሃ ጀግናዋ ማለት ነው ድንጋዋን ፍለጋ መክነሷን መጥረጊያዋን ፍለጋ ሄዳ አታመጣና እሱን ልደበድበው እህቴን አምጣ ብላ እየሮጠች ስትሄድ እንግዲህ ይዛ መታ እሱን ልትማታረፊ ውሃ እያለ አቶ ደረጀ ምሳው ቁሟል። ደብቋት ከኋላ ማነች ወይኔ ኤቢ ያለች ማለት ነው። ኤቢ ከኋላ አለች ከፖሊሱ ከመርማሪ ፖሊስ ጋራ ማለት ነው። የዚህ ጊዜ እሷን ስታይ ሳቅ ትላለች። እህቴን አምጣ እያለች ነበረ ስትታገለው የነበረው። በመጨረሻ ግን እንግዲህ ማነች ኤቢ ልትመለስ ችላለች ማለት ነው ይመስለኛል። መርማሪ ፖሊሱ ያው ራሷን ለመጠበቅ ያደረገችው ነገር ነው ብሎ ቃሏን ስለሰጠችም ሊሆን ይችላል ለቋትም። እኔ ግን ሰውየው አለ ብዬ ነው ማምነው ማለት የሆነ ቦታ ደብቀውት ነው ያኔ በህይወት አለ አልሞተም። ከዛ ይመጣል ብዬ አስባለሁ። ያው ኤቢን ለማስተማር ነው ይሄ ሁሉ ድርጊት የተደረገው ብዬ ነው የማምነው ማለት ነው። ቀጣይ ይመጣል ሰውየውም እንጂ አንድ ቀንማ መታሰር አለባት ማለት ነው ቢያንስ ለአንድ ወር ቢባልም። እና እንግዲህ ይሄን ይመስል ነበረ የዛሬው የዳጣ ተከታታይ ድራማ ማለት ነው። እንግዲህ ከዚህ ከድራማ የምንማርበት ብዙ ነገሮች አሉ። አባት ለልጁ ሲል መስዋዕትነት የከፈለበትን ነው። መጨረሻ ላይ ግን ራሷ አመነች። ለነበረን ቆይታ አመሰግናለሁ። ባይ ባይ።